Hello everybody, welcome to English with Arduino video lesson channel. Before I start today's lesson, let's go to revise the previous lesson. You have learned about pronoun last time, about the meaning of pronoun, the definition of pronoun, and the types of pronoun. The types of pronouns are personal, impersonal, relative, adjective pronoun, interrogative pronoun, reciprocal pronoun, indefinite pronoun. You have learned these things. Don't forget. Now come to today's lesson. Adjective. Adjective. This is one part of the speech. Adjective. Noun, the first part. The second part is pronoun. In the third part, which is adjective. አጀክቲቭ ማለት ምን ማለት ነው? በአማርኛ አጀክቲቭ ማለት ቅጽል ማለት ነው። ቅጽል የምንለው ቃል ነው አጀክቲቭ በእንግሊዘኛ የሚባለው። ተግባሩ ፋንክሽኑ ምንድን ነው? ተግባሩና ፋንክሽኑ ምን ይመስላል? አጀክቲቭ is a word used to describe a noun, a pronoun. ሁለት ነገሮች ነው የሚገልጽ። ማንን? ናውንን ይገልጻል፣ ፕሮናውንን ይገልጻል። ከናውን በፊት እየገባ ናውንን ይገልጻል፣ ወይም ከናውን በኋላ ከቨርብ ቀጥሎ በመምጣት በፊትና በኋላ በመሆን ናውንን ይገልጻል። ፕሮናውን ደግሞ ከቨርቡ ቀጥሎ ባለው በምሳሌ ያሳያችኋለሁ በኋላ ያን ይመስላል እና የስም ገላጭ ወይም የፕሮናውን ገላጭ ምን ተብሎ ይጠራል? አድጀክቲቭ ተብሎ ይጠራል ማለት ነው። In English there are the most important types of adjectives are numeric. አንደኛው ኒውሜሪክ ነው። ቁጥር እንደ አድጀክቲቭ እንጠቀምባቸዋለን። ስፔሲፊክ ናምበርስ ለምሳሌ 1 2 3 የምንለው ኤግዛምፕሉ ላይ ተመልከቱ። I have 3 sons. 3 ማንን ይገልጻል ማለት ነው? ሳንስ የሚለውን ነው። ኒውሜሪክ ነው፣ ነምበር ነው፣ ቁጥር ነው። ይሄ አይነቱ ዋን ታይፕ ኦፍ አድጀክቲቭ ነው ተብሎ ይጠራል። የሚቀጥለው ኳንቲታቲቭ what does that mean? ኳንቲታቲቭ አድጀክቲቭስ መጠንን የምንገልጽበት ነው። ስፔሲፊክ ነምበር ቁጥር ሳንጠቀም 1 2 3 ሳንል በጥቅሉ በድፍኑ መጠን ሜኒ በማለት ሳም በማለት ኦል ሞስት በማለት የምንገልጸው ዚህ አይነቱ አድጀክቲቭ ምን ይባላል? ኳንቲታቲቭ አድጀክቲቭ ይባላል። ኤግዛምፕል ማይ ማዘር ቦት ሳም ሹገር። አሁን እዚህ ውስጥ አድጀክቲቭ ማን ነው? የተሰመረበት ቃል ነው። የተሰመረበት ማን ነው? ሳም። ማንን ይገልጻል? ሹገር ምንድን ነው? ናውን ነው ማለት ነው። ሹገር ናውን ነው ማለት ነው። ሳም ደግሞ ስፔሲፊክ ነምበር አይደለም፣ ጥቂት ነው። 1 2 3 አይደለም። ስለዚህ ኳንቲታቲቭ አድጀክቲቭ የሚባሉት እነዚህ ናቸው። ሜኒ፣ ሳም፣ ኦል፣ ሞስት ይቀጥላል አሉ። ብዙዎች ናቸው። ለምሳሌ ነው እዚህ ላይ ያስቀመጥኩት። ኳሊታቲቭ አድጀክቲቭ ደግሞ ቢግ፣ ስሞል፣ ዋይድ፣ ናሮ፣ ቶል፣ ሾርት፣ ቢዩቲፉል፣ አግሊ፣ ሬድ፣ የሎ፣ ብላክ፣ ግሪን፣ ብሉ፣ ጉድ፣ ባድ፣ ኦልድ፣ ያንግ፣ ኒው። እነዚህን በአጠቃላይ ኳሊታቲቭ አድጀክቲቭ ብለን እንጠራቸዋለን። አይነት፣ ጥራት ነው። በአብዛኛው በአይነት እና በጥራት እንመድባቸዋለን። እንደዚህ አይነቶቹ ምን ተብለው ይጠራሉ? ኳሊታቲቭ። መጠንን አይደለም የሚገልጹ፣ መጠንን አይገልጡም። ወይ ጥራትን ወይ አይነትን ነው ማለት ነው። This is a wide classroom. The underline word is adjective ይባላል። አንደርላይን ወርድ የሆነው ማን ነው? ዋይድ የሚለው
ዋይድ ማንን ይገልጣል? ክላስሩም። ክላስሩም ምንድን ነው? ናውን ነው ማለት ነው። ሂ ኢዝ ቶል እሱ ረጅም ነው። እሱ ረጅም ነው። አሁን እዚህ ቁመትን ነው የሚገልጽ። የማንን? የእሱን ቁመት። የእሱ እሱ ምንድን ነው? ናውን ነው ፕሮናውን? ፕሮናውን። ሂ የሚለው ፕሮናውን፣ ቶል የሚገልጸው ሂ የሚለውን ቃል ነው ማለት ነው። ኦኬ ሺ ኢዝ ኤ ቢዩቲፉል ገርል። ሺ ኢዝ ኤ ቢዩቲፉል ገርል። ቢዩቲፉል አሁን ጥራትን ነው። እዚህ ኤ ቢዩቲፉል ገርል ካልኩኝ ቢዩቲፉል ኢዝ አን አድጀክቲቭ ካምስ ቢፎር ዋት ኤ ናውን ገርል። ገርልን ነው እሷ ቆንጆ ልጃገረድ ነች ማለት ነው። ልጅ ነች ማለት ነው። ስለዚህ ከስም በፊት ወይም ከስም በኋላ እየመጣ ስምን የሚገልጽ ከሆነ አድጀክቲቭ ተብሎ ይጠራል ማለት ነው። ሂ ኢዝ ቶል። ቶል ሂ ኢዝ አንልም። ቶል ሂ ኢዝ አንልም። ቶል ከፕሮናውን በኋላ ከሆነ ከቨርቡ በኋላ ቀጥሎ ከቨርቡ ቱ ቢ በኋላ የሚመጣ ኢዝ፣ አር፣ አም ከሚባሉት ቨርቦች በኋላ የሚመጡ ናቸው አድጀክቲቮቹ ፕሮናውንን በሚገልጹበት ጊዜ። ሺ ኢዝ ያንግ እሷ ወጣት ነች። ሺ ኢዝ ያንግ እሷ ወጣት ነች። ያንግ ማንን ነው የሚገልጽ? እሷ የሚለውን ቃል ፕሮናውን ነው። ፕሮናውን ነው። ስለዚህ የሚቀጥለው አይ ቦት ኤ ሬድ ፔን። አይ ቦት ኤ ሬድ ፔን። ሬድ ካምስ ቢፎር ፔን። ፔን ምንድን ነው? ናውን ነው ማለት ነው። ፔን ምንድን ነው? ናውን ነው ማለት ነው። ስለዚህ ሬድ ቀዩ እስክርቢቶ ማለት ነው። እና ተጨማሪ አድጀክቲቮች ምንድን ነው? ተጨማሪ ኢንፎርሜሽን፣ ለምሳሌ እስክርቢቶ ምን አይነት እንደሆነ የሚነግሩን ማለት ነው። ተጨማሪ ኢንፎርሜሽን መረጃ የሚሰጡን ማለት ነው። ባለፈው አስተምሪያቸዋለሁ፣ ሞዲፋየርስ አስተምራችሁ። ኦኬ የሚቀጥለው አድጀክቲቭ ፖሴሲቭ። ፖሴሲቭ አድጀክቲቭስ የሚባሉት ናቸው። ትናንት ወዲያ ስለ ፕሮናውንስ አስተምሪያቸዋለሁ። ማይ፣ አወር፣ ዩር፣ ሂዝ፣ ሀር፣ ዜር እነዚህ ፖሴሲቭ አድጀክቲቭ ይባላሉ። ሁልጊዜ ከስም በፊት በሚመጡበት ሰዓት ስምን የሚገልጹ ከሆነ ፖሴሲቭ አድጀክቲቭ ይባላሉ። ለምሳሌ ዚስ ኢዝ ማይ ቡክ። ዚስ ኢዝ ማይ ቡክ። ዘ አንደርላይን ወርድ ዋት ማይ። ይሄ መጽሐፍ የኔ ነው ማለት ነው። መጽሐፉን ነው የሚገልጽ። የማን እንደሆነ ይገልጻል ማለት ነው፣ የኔ እንደሆነ። ስለዚህ ዘ አንደርላይን ወርድ ኢዝ ኮልድ ፖሴሲቭ አድጀክቲቭ ተብሎ ይጠራል። The next one is demonstrative adjective. I have taught this. demonstrative pronoun ይባላል። የሁለቱ ልዩነት ምንድን ነው? ዴሞንስትሬቲቭ ፕሮናውን ቨርብን ተከትሎ ነው የሚሄደው። ዴሞንስትሬቲቭ አድጀክቲቭ ደግሞ ማንን ተከትሎ ነው የሚሄደው? ናውንን ተከትሎ ነው የሚሄደው። ስለዚህ ዛት ቡክ ኢዝ ማይን። ዛት የሚለው ቡክን ነው የሚገልጽ። እዚህ ላይ አድጀክቲቭ ነው። ነገር ግን ዚስ ኢዝ ኤ ቡክ ብል ዚስ የሚያገለግል ወይም ዛት ኢዝ ኤ ቡክ ብል ዛት እንደ ፕሮናውን ነው እንጂ እንደ ዴሞንስትሬቲቭ አድጀክቲቭ አልተጠቀምኩበትም። ስለዚህ ሁልጊዜ ዴሞንስትሬቲቭ አድጀክቲቭስ ተከትለው የሚሄዱት እነማንን ነው? ናውንን ነው ተከትለው። ከናውን በኋላም ሊመጡ ይችላሉ። ሁልጊዜ ከናውን በፊት ሊሆኑ አይችሉም። እሺ ኢንትሮጋቲቭ ፕሮናውን የሚባሉ ደግሞ አሉ። ሁዝ ፔን ኢዝ ዮርስ። ኢንትሮጋቲቭ ፕሮናውን ታይፕስ ኦፍ ሴንተንስ አስተምሪያቸዋለሁ። ጥያቄው ያረፍተ ነገር ማለት ነው ኢንትሮጋቲቭ። እና እዚህ ላይ ሁች የሚለው ቃል ሁች ፔንን ተከትሎ የገባ ነው። ስለዚህ ሁች ፔን ኢዝ ዮርስ። ሁች የሚለው ቃል ማንን ይገልጻል ማለት ነው? ፔንን ይገልጻል ማለት ነው። ሁዝ ሃውስ ኢዝ ዚስ። ሁዝ የሚለው ደግሞ ሃውስን ይገልጻል ማለት ነው። ናውንን የሚገልጽ ቃል በሙሉ ወይም ፕሮናውን የሚገልጽ ቃል በሙሉ ምን ተብሎ ይጠራል? አድጀክቲቭ። ስለዚህ
ዋናዎቹ አድጀክቲቮች ኒውሜሪክ፣ ኳሊታቲቭ፣ ፖሴሲቭ፣ ዴሞንስትሬቲቭ፣ ኢንትሮጌቲቭ ተብለው ይጠራል። በእነዚህ ውስጥ ነው የሚጠቃለሉ። ናው I finished my explanation here and let's go to the exercise. ኤክሰርሳይሱን ስንሰራ ያው እግር መንገዴን እየከለስኩላችሁ ነው ማለት ነው የዕለቱን ትምህርት እና በደንብ አዳምጡ። ቤታችሁ ሂዳችሁ ደግሞ ኤክሰርሳይሱን መስራት አለባችሁ። ፒክ አውት ዘ አድጀክቲቭ ኢን ዘ ፎሎዊንግ ሴንተንስ። አድጀክቲቭን አውጣ ነው የሚለው ትዕዛዙ። አድጀክቲቭን ከአረፍተ ነገር ውስጥ ያሉትን አድጀክቲቮች አውጡ። የትኛው ነው አድጀክቲቭ? I have a red car. This is a sentence. በዚህ አረፍተ ነገር ውስጥ ብዙ ቃላቶች አሉ። እንደ ቨርብ፣ እንደ ሳብጀክት፣ እንደ ናውን የሚያገለግሉ እንደ አድጀክቲቭ የሚያገለግሉ አሉ። ከዚህ ውስጥ የትኛው ነው አድጀክቲቭ ነው ጥያቄው። አድጀክቲቭ ለይታችሁ አድጀክቲቭን አውጡ እንዲበሉ ስንላቸው ተማሪዎቻችን ብዙ ጊዜ ይቸገራሉ እና አድጀክቲቭ የትኛው እንደሆነ፣ ናውን የትኛው እንደሆነ፣ ሳብጀክት የትኛው እንደሆነ፣ ቨርብ የትኛው እንደሆነ የእንግሊዘኛ ትምህርት የግራመር መሰረቶች ናቸው። ይሄን ማወቅ አለባችሁ። ይሄን ካላወቃችሁ ስፒኪንግ አትችሉም፣ ራይቲንግ ፓራግራፍ ራይቲንግ አትችሉም። ስለዚህ መጀመሪያ ከዚህ ከሴንተንስ ነው እነዚህን ፓርት ኦፍ ስፒች በደንብ ማወቅ አለባችሁ። ፓርት ኦፍ ስፒች በደንብ ማወቅ አለባችሁ። እስካሁን ፕሮናውን፣ ናውን፣ ዛሬ ደግሞ አድጀክቲቭ ተምራችኋል። ስለዚህ ነምበር 1 ላይ ያለው አድጀክቲቭ የትኛው ነው? ምረታብ ካን ዩ ቴል ሚ ዘ አድጀክቲቭ ኢን ዚስ ሴንተንስ? አይ ሃቭ a red car. ሬድ ቬሪ ጉድ ምረታብ። ጎበዝ። ሬድ ነው። ሬድ because it modifies car. That is my book. What is the adjective? Will you try? Okay. Don't worry. I will tell you this. That is my book. That እዚህ ላይ ከቨርብ በፊት ስለመጣ አድጀክቲቭ አይሆንም። ናውን ቢሆን ኑሮ ነበር አድጀክቲቭ ነው። ስለዚህ አድጀክቲቭ ማን ነው? ፖሴሲቭ አድጀክቲቭ በዚህ የዘረዘርኩላችሁ ማይ ቡክ የሚለው ነው። ማይ የሚለው ነው አድጀክቲቭ። ማይ ማንን ይገልጻል? ቡክን ይገልጻል ማለት ነው። ስለዚህ ይሄን ይመስላል። ዛት ቡክ ኢዝ ማይን። ዛት እዚህ ላይ ከቡክ በፊት መጥቷል ማለት ነው። ዛት ከቡክ በፊት መጥቷል። እዚህ ላይ አድጀክቲቭ ይሆናል። ከዚህ ደግሞ ከቨርብ በፊት ስለመጣ ፕሮናውን ነው እንጂ አድጀክቲቭ አይደለም። ስለዚህ ዛት የሚለው እዚህ ሶስተኛው አረፍተ ነገር ላይ ዛት ቡክ ኢዝ ማይን የሚለው ዛት ኢዝ አን አድጀክቲቭ ብላችሁ ትመልሳላችሁ። ተከታተሉኝ። አሁን ራፍሊ መልስ ያዙ። በኋላ ቤት ሂዳችሁ ሞባይሏን ትንሽ ጽሑፏ ደቀቅ ያለች ስለሆነ ዋይድ እያደረጋችሁ ይነበባችኋል ትሰራላችሁ ማለት ነው። He is a tall man. What is the adjective in this sentence? Tall የሚለው ነው። ቶል ማንን ይገልጻል ማለት ነው። አስቴር is a clever student. ክሌቨር የሚለው ነው አድጀክቲቭ። ማንን ይገልጻል? ስቱደንት የሚለው ነው። ለምን? ጎበዝ ተማሪ ነች። ተማሪ የሚለው ቃል አድጀክቲቭ ነው ማለት ነው። ስለዚህ ከናውን በፊት አድጀክቲቮች ይመጣሉ ብያቸዋል። አህመድ has a wide house. እሺ አሁንም ዋይድ የሚለው ማንን ይገልጻል? ሃውስ የሚለውን ይገልጻል። ዋይድ ታሰምራላችሁ ማለት ነው። ፒክ አውት ወይ እዛው ላይ ታሰምራላችሁ ወይ አውጥታችሁ ማስታወሻችሁ ላይ አድጀክቲቭ የሆኑትን ትጽፋላችሁ ማለት ነው። There are 20 benches in the class.
ትዌንቲ የምትለዋ ነች። ትዌንቲ ቤንችስ መቀመጫ ነው፣ የተማሪዎች መቀመጫ ቤንች። ስለዚህ 20 ወንበሮች አሉ ማለት ነው። ኢንዚስ ክላስ 20 የሚለው ቤንች የሚለውን ይገልጻል ማለት ነው። ሺ ኢዝ ኖት ሌዚ እሷ ሰነፍ አይደለችም። ሌዚ የሚለው ቃል ማንን ነው የሚገልጽ? ሺ ፕሮናውን ናውንን አይደለም አሁን የሚገልጸው። አም ሰርስቲ መጠማት ማለት ነው። ሰርስቲ መጠማት ውሃ ጠምቶኛል እንደማለት ነው። ሰርስቲ የሚለው አይ የሚለውን ነው፣ እኔን ነው የሚገልጽ ማለት ነው። ስለዚህ አድጀክቲቭ ነው ማለት ነው። The old man is very strong. እዚህ ላይ ሁለት አድጀክቲቮች ነው የምናገኘው። ኦልድ ከማን በፊት መጥቷል? ሰውየው ትልቅ ሰው መሆኑን ኦልድ የሚለው ይገልጻል ማለት ነው። ጠንካራ መሆኑን ደግሞ ኢዝ ከበር በኋላ ቬሪ ስትሮንግ የሚለው ቬሪ የሚለው ያው አድቨርብ ነው። ስትሮንግ የሚለው ቅድም እንደነገርኳችሁ ናውን ላይ አብዛኛውን ጊዜ ከስም በፊት ነው የሚመጡት አድጀክቲቮቹ ናውን ላይ ሲሆን፣ ስም ላይ ሲሆን ከስም በፊት ይመጣሉ። አንዳንዴ ግን እንደዚህ አይነት ሁኔታ ሲፈጠር ከበር በኋላ አድጀክቲቮቹ ሊመጡ ይችላሉ። ሁልጊዜ ከስም በፊት አይደለም። ነገር ግን ፕሮናውን ፕሮናውንን የሚገልጹ ከሆነ ከቨርቡ በኋላ ከቨርብ ቱ ቢ የምንላቸው ባለፈው እንደነገርኳችሁ አም፣ ኢዝ፣ አር እነዚህ ቨርብ ቱ ቢ ይባላሉ። ኢን ዘ ፕሬዘንት፣ ኢን ዘ ፓስት ደግሞ ወዝ፣ ዌር እነዚህ ናቸው። ስለዚህ እነኚህን ጥያቄዎች እንደገና ቤታችሁ ሄዳችሁ ካልከለሳችሁ ካልሰራችሁ ትምህርቱ አይገባችሁም። ደጋግማችሁ ቪዲዮውን አዳምጡ። ደጋግማችሁ ስታዳምጡ እና የተሰጣችሁን ኤክሰርሳይዝ ሲሰሩ ትምህርቱ በደንብ ይገባችኋል። ስለዚህ ትምህርቱን ከመጨረሴ በፊት የምሰጣችሁ ማሳሰቢያ ላይክ፣ ሼር፣ ፕሪስክራይብ ማድረጋችሁን ዶንት ፎርጌት። See you until we meet the next video lesson. Goodbye.